كل نجارات نهزب تجرى يهلونا نحننتن بتأم حدقين يخون تعتفزل الخونات نهلنا نسراويت زي نمفرس نسراويت زي نمسلام زجبروا من قصاصات حزون حلاف الناس قدلهم يوم سراويت زي بخمس من قد يكونن خير زلوا TDF ميبال مكلاكا سراويت تجرى مكلاكا سراويت ميبال نجار نسأنتن تحسابي يارجو مدرك سمسل هنا السون مورد على بتشو تبلو تحتاجي بتشانن بلو فرموا زواجين ودم ربطو سايملس لديدار مدرجو قرطين نتننا سايتن يفصمنا يالنا فدرال يقرو ጉዳዮችን ተግባራዊ እንዲያደርግ ደግሞ በዚህ አጋጣሚ መግለጽ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል ዋዜማ ደረሳችሁ። ከፈታ ዴሊ ረፋድ መረጃ አሰናድተናል። በቅድሚያ አንኳር መረጃዎችን በማስቀደም እንጀምራለን። በትግራይ ታጣቂዎችን ትጥቅ የማስፈታት ሂደት ሁለተኛ ዙር ተጀምሯል። ሆኖም በህዋት በኩል ሰራዊት ከሚለው የቃላት አጠቃቀም ጀምሮ የማንከስ ሁኔታዎች እየታዩ ነው። በዚህ ዙሪያም ጥንቅራችን የሚያደርሳችሁ መረጃ አለ። የለማ መገርሳ ቤተሰብ አባላት መታሰራቸውን አረጋግጠኩኝ ሲል ፖለቲከኛው ጀዋር መሐመድ በማህበራዊ ገጹ አስፍሯል። አቶ ለማ ከ5 ዓመት ዝምታ በኋላ ወደ ፖለቲካው ዓለም ሊመለሱ በመሆኑ እስሩ ተፈጽሟል ሲል ፖለቲከኛው ጀዋር ጥርጣሬውን አስፍሯል። የአቶ ለማ አንድ ወንድምና ሁለት ዘመዶቻቸው መታሰራቸውን ነው ፖለቲከኛው አረጋግጠኩ ያለው። በጉዳዩ ያለውን መረጃ እንመለከታለን። የኢትዮ ኤርትራ ውጥረትን በተመለከተ ዓለም አቀፉ ጥሪ እንደቀጠለ ነው። በትግራይ ክልል ያለው ወቅታዊ ሁኔታ የአማራ ክልሉ ውጊያና ግብጽ ቀጠናው ላይ ያላት ልዩ ፍላጎት የኢትዮ ኤርትራን ውጥረት የከፋ ያደርገዋል በሚል ለአውሮፓ ህብረት ጥሪ ቀርቧል። መረጃውን እናደርሳለን። በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የከሰም ስኳር ፋብሪካ ከ1000 በላይ የሚሆኑ ሰራተኞቹን የ2 ወር ማስጠንቀቂያ በመስጠት የሥራ ውላቸው እንዲቋረጥ ማድረጉ ቅሬታ አስነስቷል። የሰራተኛ ማህበሩ በችሎት ክስ ሊመሰርት መሆኑን ገልጿል። ጉዳዩን ቀረብ ብለን እንመለከታለን። ከ2 ዓመት የእርስ በርስ ጦርነት በኋላ ዳግም ለሁለት የመከፈል አደጋ በተጋረጠባት ሱዳን የሉዓላዊ ምክር ቤቱ ሊቀመንበር ጀነራል አልቡርሃን ከፍተኛ ሹማምንቶቻቸውን ከስልጣን ለማንሳት በዝግጅት ላይ ናቸው። ጀነራሉ የውጭ ጉዳይ ሚኒስትሩን ከስልጣን ማንሳታቸው ተሰምቷል። መረጃውን እናደርሳለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ እያልን አሁን በቀጥታ ወደ ዕለቱ ዝርዝር መረጃዎቻችን እንውሰዳችሁ። ቆይታችሁን ከኛ ጋር አድርጉ። ዛይር ሪል ስቴት የተጠናቀቁና በግንባታ ያሉ ቤቶችን በአዲስ አበባ ግንባር ቦታ ላይ ያቀርብላችሁ። የተናጠል ካርታ ያላቸውን ውብ ቤቶች ጠዋት ከፍለው ከሰዓት ዕቃ ማስገባት ይችላሉ። በሾላ ሲግናል በሚገኘው ሳይት ከባለ 2 እስከ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው በካሬ 92500 ብር ብቻ። ለየካ ተራራ ማራኪ እይታ ያላቸውን ባለ 500 እና 665 ካሬ ፔንት ሃውሶችን ማዘጋጅተንላቸዋል። በጀሞ ሚካኤል ሳይታችን ደግሞ ከባለ 1 እስከ ባለ 3 መኝታ ቤቶችን አዘጋጅተናል። ሁሉም ቤቶቻችን ሊፍት የተገጠመላቸው ናቸው። 100% ለሚከፍል ልዩ ቅናሽ ያለ ሲሆን ለዲያስፖራዎች 60% የባንክ ብድር የተመቻቸ ነው። በግሩፕ ለሚገዙ ልዩ ቅናሽ ዛይን ሪል ስቴት ስልክ 0906521111 0907070762 ህወሓት ትጥቅ መፍታቱ ላይ ሌላ ጥያቄ አነሳ። በትግራይ ቀድሞ ተዋጊዎቹን ትጥቅ አስፈትቶ ተሐድሶና ማቋቋሚያ በመስጠት የማሰናበቱ ስራ እየተካሄደ ነው። በዚህ ዙሪያ ጉዳዩ በሚመለከታቸው የጸጥታ አካላትና በህወሓት አመራሮች መካከል እየተሰጠ ያለው መግለጫ ግን የተለያየ ሆኗል። ህወሓት ከቃላት አጠቃቀም ጀምሮ የትግራይ ሰራዊት ወይም ሰራዊት በሚለው አጠቃቀም ጭምር የቀጠለ ሲሆን ይህም በፕሪቶሪያው ስምምነት መሰረት ቀሪ የተደረገ አጠቃቀም ነው። በሰሞኑ ሁለተኛው ዙር ታጣቂዎችን ትጥቅ ማስፈታት ወይም ዲዲአር ፕሮግራም መክፈቻ ላይ ንግግር ያደረጉት የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ እንደ ትግራይ ክልል የጊዜያዊ አስተዳደር የዲዲአር ፕሮግራሞቹ ቀጣይነት እንዲኖራቸው ፍላጎት አለ፣ በተግባርም በማሳየት ላይ ነን። ሉዓላዊ ግዛታችን ሳይከበርና ህዝባችንም ወደ ቤቱ ሳይመለስ ዲዲአር መፈጸሙ ቁርጠኝነታችንን ያሳያል። ፌደራሉ የቀሩ የስምምነቱን ተግባራት እንዲፈጽም በዚያው አጋጣሚ መግለጽ እፈልጋለሁ። ስምምነቱ የአንድ ወገን ፈጻሚና የሌላ ወገን አስፈጻሚ እንዲሆን ግን አንፈልግም። በስምምነቱ መሰረት የትግራይ ህገ መንግስታዊ ግዛት ባልተከበረበትና ተፈናቃዮችን ባልተመለሱበት ሁኔታ እየተካሄደ ያለው ዲዲአር የትግራይ ጊዜያዊ አስተዳደር ለሰላም ካለው የጸና አቋም ነው ሲሉ ነው የተናገሩት። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ደግሞ ታጣቂዎቹ ትጥቅ የሚፈቱትና ትግራይም የሚያስፈልጋትን የጸጥታ ኃይል ይዛ የምታስቀር መሆኗን በመግለጽ ይሁንና ትጥቅ የመፍታቱ ሂደት ግን ከፕሪቶሪያው ስምምነት አፈጻጸም ጋር ተያይዞ ጎን ለጎን የሚፈጸም እንደዚሁም የትግራይ ህልውናን በሚያረጋግጥ መልኩ የሚከወን መሆኑን ከቅድመ ሁኔታና አብረው ከሚፈጸሙ ተግባራት ጋር አያይዘው ገልጸውታል።
ይህም ጀነራል ኪዳኔ ቀደም ብለው ካሉት የተለየ ሆኖ ነው የታየው። ጀነራሉ ሉዓላዊ ግዛታችን ሳይከበርና ህዝባችንም ወደ ቤቱ ሳይመለስ ዲዲአር መፈጸሙ ቁርጠኝነታችንን ያሳያል በማለት በአቶ አማኑኤል በኩል የተነሳውን ሐሳብ ያልተጋሩት ሆኖ ታይቷል። ከዚህ ውጭ የትግራይ ቀድሞ ታጣቂዎችን በተመለከተ በስያሜ ወይም ማጠራሩም ላይ በፌዴራሉ መንግስትና በህወሓት መካከል ልዩነቶች ይታያሉ። በሁለት ዓመታቱ የትግራይ ጦርነት በውጊያ ላይ የነበሩ ታጣቂዎችን በተመለከተ ከሁለት ዓመት በፊት በደቡብ አፍሪካ ፕሪቶሪያ የተፈረመው ስምምነት ከስያሜ እስከ ትጥቅ አፈታቱ ሂደት ድረስ ማብራሪያ ሰጥቶበታል። የመጀመሪያው በስምምነቱ ላይ የተቀመጠው የትግራይ መከላከያ ሰራዊት ወይም ቲዲኤፍ የሚለው ስያሜ ቀሪ ሆኖ የህወሓት ተዋጊዎች ወይም ቲፒኤልኤፍ ኮምባታንትስ በሚለው እንዲጠራ መደረጉ ነው። ይህም በስምምነቱ ላይ በግልጽ የተቀመጠ ነው። ህወሓት ስምምነቱን ሲፈርምም በኢትዮጵያ አንድ ሰራዊት ብቻ መኖሩን አምኖ በመቀበል መሆኑን ስምምነቱ በግልጽ ያስቀምጣል። ሆኖም እስከ ዛሬም ድረስ ባለው ሂደት በስም አጠቃቀም ላይ በፌዴራሉ መንግስት የቀድሞ ተዋጊዎች የሚል አጠራር ጥቅም ላይ ሲውል በህወሓትና በአጠቃላይ በትግራይ ጊዜያዊ አስተዳደር አመራሮች ግን ዛሬም ድረስ ሰራዊት የሚለው አጠራር የቀጠለ ሆኖ ይታያል። በየሚዲያዎቹ በባለስልጣናቱ ቃለ ምልልሶችና በየጊዜው በሚወጡት መግለጫዎች ሳይቀር የትግራይ ሰራዊት የሚለው አጠቃቀም የቀጠለ ሆኖ ይታያል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርና የስምምነቱ ፈራሚ የሆኑት አምባሳደር ሬድዋን ሁሴን በአንድ ወቅት ከዚሁ ጋር በተያያዘ በሰጡት ማብራሪያም ሀገረ ትግራይ የሚባል እሱ ቅዠት መሆኑን ወስደዋል። ቲዲኤፍ የሚባል ነገር የለም። የትግራይ መከላከያ ሰራዊት የሚባለው ነጻነትን ታሳቢ አድርጎ የሚሰጥ ስም ስለሆነ እሱን ማውረድ አለባችሁ ተብሎ ታጣቂ ብቻ ነን ብለው ፈርመዋል ሲሉም ነበር ያስታወቁት። ቲዲኤፍ የሚባል መከላከያ ሰራዊት የትግራይ መከላከያ ሰራዊት የሚባል ነገር ነጻነትን ታሳቢ አድርጎ የሚደረግ ስም ስለሆነ እሱን ማውረድ አለባችሁ ተብለው ታጣቂ ብቻ ነን ብለው ፈርመዋል። በትግራይ በአሁኑ ሰዓት በመቶ ሺዎች የሚቆጠሩ የቀድሞ ተዋጊ ታጣቂዎች ያሉ መሆኑን መረጃዎች የሚያመለክቱ ሲሆን ከሰሞኑም ሁለተኛው ዙር ታጣቂዎችን ትጥቅ በማስፈታት ተሐድሶ ሰጥቶ በመቋቋሚያ ወደ ማህበረሰቡ የመቀላቀል ወይም ዲዲአር ስራ እየተከናወነ ነው። ትጥቁ መቼ መፈታት አለበት በሚለው ዙሪያ በስምምነቱ ላይ የተቀመጠው በቀናት ጊዜ ውስጥ ቢሆንም 2 ዓመታት አልፈዋል። የትኞቹ የትጥቅ አይነቶች በምን መልኩ መፈታት አለባቸው የሚለውን በተመለከተ በዚሁ የፕሪቶሪያው ስምምነት ላይ 2 ነገሮች ተቀምጠዋል። ይሄውም ያለምንም ጥያቄ የሚፈታ ትጥቅና ከነገሮች መፈጸም ጋር አብሮ በተመሳሳይ ወቅት የሚፈጸም ትጥቅ የመፍታት ሂደት ነው። ቀላል የነፍስ ወከፍና የቡድን መሳሪያዎች እንደዚሁም ከባድ መሳሪያዎች ተብሎ የተቀመጡ ናቸው። በተዋጊዎቹ እጅ ያሉት ቀላል የነፍስ ወከፍና የቡድን መሳሪያዎች የተባሉት መሳሪያዎች ከምንም ጋር ተያያዥነት በሌለው እንዲረከቡ የሚደረግ ሲሆን ከባድ መሳሪያዎች ግን ከትግራይ ግዛቶች ከመከላከያ ሰራዊት ውጭ ያሉ የታጠቁ ኃይሎች ሲወጡ አብሮ የሚፈጸም ሂደት ነው በሚል ተቀምጧል። በአሁኑ ሰዓት በትግራይ ያሉት ታጣቂዎችን የነፍስ ወከፍና የቡድን መሳሪያዎችን በዲዲአር ትጥቅ በማስፈታቱ ሂደት ላይ ግን በህወሓት አመራሮች በኩል ጉዳዩን የትግራይ ሉዓላዊነትን ማረጋገጥ ከሚለው ጋር አያይዘውት ይታያል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም የሰጡት ማብራሪያ በዚህ መልኩ ሆኖም ነው የታየው። አቶ አማኑኤል በትግራይ ባለፉት ጊዜያት 2 አደረጃጀቶችን ለማፍረስ ከፍተኛ ርብርብ ሲደረግ ነበር ያሉ ሲሆን ይሄውም አንደኛው ህወሓትን ሲሆን ሌላኛው ደግሞ የትግራይ ሰራዊትን ነው ሲሉም ነው በዚሁ ቃለ ምልልሳቸው የተናገሩት። አቶ አማኑኤል የተዋጊዎችን ቀላል መሳሪያ መፍታትን በተመለከተም በፕሪቶሪያው ስምምነት ከተቀመጠው ውጪ ከሁኔታዎች ጋር በመያያዝ ትጥቅ የመፍታት ሂደቱ የሚከናወነው በተመሳሳይ መልኩ ሲገልጹም ታይተዋል። ታጣቂዎቹ ቀደም ብሎ ከባድ መሳሪያዎችን ያስረከቡ ሲሆን በአሁኑ ሰዓት ያለው ትጥቅ የነፍስ ወከፍና የቡድን መሳሪያዎች ናቸው። በቀጣይ ርዕስ የለማ መገርሳ ቤተሰቦች መታሰራቸውን አረጋገጥኩኝ። ጀዋር መሐመድ የለማ መገርሳ ቤተሰብ አባላት መታሰራቸውን አረጋገጥኩኝ ሲል ፖለቲከኛው ጀዋር መሐመድ በማህበራዊ ገጹ አስፍሯል። ከፖለቲካ ውጭ የሆኑ የቤተሰቡ አባላት መታሰራቸው አግባብነት የለውም ሲልም ጽፏል። ለማ ለምን ዝም አለን ተብሎ እንዴት ቤተሰቡ ይታሰራሉ ሲል ለእስሩ ምክንያት ያለውን ሐሳብ አስቀምጧል። አቶ ለማ መገርሳ ከሀገር ወጥተው ከፖለቲካ ከራቁና ድምጻቸው ከጠፋ 5 ዓመታት ተቆጥረዋል። አሁን ላይ ቤተሰብ አባላት አንድ ወንድማቸውና 2 ዘመዶቻቸው መታሰራቸው ከሰሞኑ እንደ ኤክስ ባሉ ማህበራዊ ሚዲያ ሲናፈስ ነበር። ፖለቲከኛው ጀዋር መሐመድ መታሰራቸውን አረጋግጫለሁ ሲሉ ነው የገለጹት። ከመንግስት አካል እስር ስለመፈጸሙ የተባለ ነገር የለም። ታሰሩ የተባሉ የአቶ ለማ ወንድም ደረጀ መገርሳ የአክስትና አጎት ልጆች አዳም ፈይሳና ጌቱ ተሾመ እንደሆኑ በኤክስ ሚዲያ ቀደም ብሎ ሲነገር ነበር። ጀዋር ወንድምና ዘመዶቹን በስም ጠቅሶ መታሰራቸውን አረጋግጫለሁ ብለዋል። የለማ ቤተሰቦች በወለጋ ገጠራማ አካባቢ ራቅ ብለው የሚኖሩ መሆኑን ነው ጀዋር የገለጸው። ለማ አሜሪካ ገብተው ከፖለቲካ ተሳትፎ ርቀው ቢገኙም አሁን ላይ ወደ ፖለቲካው ይመለሳሉ የሚለው ስጋት ቤተሰቦቻቸውን ለእስር መዳረጉን ጀዋር አብራርቷል። ዝም ለማስባል የተደረገ ነው ሲልም ጽፏል። የለማ ወንድምና ዘመዶች ቀኑ በትክክል ባይገለጽም በያዝነው ወር ውስጥ መታሰራቸውን የማህበራዊ ሚዲያ ሪፖርቶች ከሰሞኑ ሲገልጹ ነበር። አቶ ለማ መገርሳ እንደ አውሮፓ አቆጣጠር ከ2020 ጀምሮ ከፖለቲካ ርቀው ይገኛሉ። የቤተሰብ አባላት ስለመታሰራቸው ከሶስተኛ ወገን ማረጋገጫ ያልተሰጠበት ነው።
አቶ ለማ መገርሳ እንደ አውሮፓ አቆጣጠር ከ2016 እስከ 2019 ድረስ ኦህዴድን የመሩ ሲሆን የክልሉ ፕሬዝዳንትና የፖሊስ ኃላፊ ሆነው ሰርተዋል። የመንግስት ለውጥ እንዲመጣ ግንባር ቀደም ሚና ሲጫወቱ የነበሩና ለውጡን ከፊት የመሩ ሰው ናቸው። ኢኮኖሚስት የሚሰኘው ጋዜጣ ለማ መገርሳን በ2019 ተወዳጅ ፖለቲከኛ ሲል ሰይሟቸው ነበር። በዛው ዓመት ከጠቅላዩ ጋር ልዩነት ውስጥ መግባታቸው የተገለጸ ሲሆን ከክልል ፕሬዝዳንትነት ተነስተው የመከላከያ ሚኒስቴር ሆነዋል። አቶ ለማ የብልጽግና ፓርቲን የተቃወሙ የመጀመሪያው ባለስልጣን ሳይሆኑ አይቀሩ። ከቤታቸው እንዳይወጡ በቁም እስር ላይ ለበርካታ ወራት መሰንበታቸውም ይነገራል። በ2020 አቶ ለማ በርቀት ፕሮግራም በላይደን ዩኒቨርሲቲ ዶክትሬታቸውን መስራታቸው ይታወሳል። በ2021 አቶ ለማ ከሀገር የወጡ ሲሆን በአሜሪካ እንደሚኖሩና በአንድ ዓለም አቀፍ ተቋም ውስጥ እየሰሩ መሆኑ ይነገራል። አቶ ለማ ላለፉት 5 ዓመታት ከፖለቲካ ርቀው ይገኛሉ። ወደ ቀጣይ መረጃችን ስንወስዳችሁ በኢትዮ ኤርትራ ውጥረት አዲስ ዓለም አቀፍ ጥሪ። የኢትዮ ኤርትራ ውጥረትን በተመለከተ ዓለም አቀፉ ጥሪ እንደቀጠለ ነው። በትግራይ ክልል ያለው ወቅታዊ ሁኔታ የአማራ ክልል ውጊያና ግብጽ ቀጠናው ላይ ያላት ልዩ ፍላጎት የኢትዮ ኤርትራን ውጥረት የከፋ ያደርገዋል በሚል ለአውሮፓ ህብረት ጥሪ ቀርቧል። እንደ አውሮፓውያን አቆጣጠር በ2022 በትግራይ ጦርነት ካበቃ በኋላ በኢትዮጵያና ኤርትራ መካከል ያለው ግንኙነት እየሻከረ ሄዷል ሲል ሰፊ ዘገባ ያስነበበው የአውሮፓ የውጭ ግንኙነት ምክር ቤት ኢሲኤፍአር ቀጠናው የከፋ ግጭት ማዕከል ከመሆኑ በፊት የአውሮፓ ህብረት መፍትሄ መፈለግ አለበት ሲል አሳስቧል። ዘገባው በአፍሪካ የሚከሰቱ ግጭቶች አውሮፓን የስደተኛ ማዕከል ማድረጋቸው አይቀሬ መሆኑን በመጠቆም የኢትዮ ኤርትራ ውጥረት ወደ ለየለት ግጭት ከማምራቱ በፊት ህብረቱ ሀገራቱን ማሸማገል ይኖርበታል ሲል አሳስቧል። በየካቲት ወር ኤርትራ በመላ ሀገሪቱ ወታደራዊ ቅስቀሳ ማካሄዷን ያወሳው የኢሲኤፍአር ማሳሰቢያ በኢትዮጵያም በኩል ባለፈው መጋቢት ወር ወታደራዊ ዝግጅቶችን ያመለከቱ በርካታ መረጃዎች መጋራታቸውን አንስቷል። የኢትዮ ኤርትራን አሁናዊ ግንኙነት በተመለከተ መሰል ማሳሰቢያ ከዚህ ቀደም መሰጠቱ አይዘነጋም። ከአንድ ወር በፊት ክሊንግዲል የተባለ የኔዘርላንድ የምርምር ተቋም ባጋራው መረጃ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ህብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ማሳሰቡ አይዘነጋም። ተቋሙ የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩ ጥሪ ያቀረበ ሲሆን ሁለቱም ሀገራት ተቃዋሚዎችን ከመርዳት እንዲታቀቡና በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩ መጠየቁ መዘገቡ አይዘነጋም። በተመሳሳይ የአውሮፓ የውጭ ግንኙነት ምክር ቤት ኢሲኤፍአር ባቀረበው አዲስ ጥሪ ግብጽ በአባይ ግድብ ዙሪያ ከኢትዮጵያ ጋር ባላት የቆየ ልዩነት ለኤርትራ እንደ ወታደራዊ ትጥቅና ቁሳቁስ በማቅረብ ጣልቃ ልትገባ የምትችልበት እድል ሰፊ ነው ሲል አሳስቧል። በትግራይ ክልል የተከሰተው ውዝግብ ሌላ ውጥረቱን የሚያባብስ ጉዳይ ነው ሲል ይኸው ዘገባ ጠቁሟል። ኤርትራ ለህወሓት ያላት ድጋፍ ግልጽ ባይሆንም ከማዕከላዊ መንግስቱ ጋር ልዩነት ውስጥ መግባቱ ለሚነገርለት የደብረጽዮን ገብረ ሚካኤል ቡድን ወታደራዊ ድጋፍ ለማድረግ ዝግጁ መሆኗን የሚያመለክቱ መረጃዎች በተደጋጋሚ መጋራታቸውን ገልጿል። በዚህም በትግራይ ውስጥ የሚፈጠር ማንኛውም ወታደራዊ ግጭት በኢትዮጵያና በኤርትራ መካከል ወደ ከፍተኛ ጦርነት ሊቀየር የሚችልበት እድል የሰፋ ነው ሲል ኢሲኤፍአር አሳስቧል። ሌላው በአማራ ክልል ግጭት እየተዋጉ የሚገኙ የፋኖ ኃይሎች የሚያነሱትን በፕሪቶሪያው ስምምነት ተክደናል የሚለውን ቅሬታ ኤርትራም እንደምትጋራ ያነሳው ዘገባው ይህንኑ ታጣቂ ኃይል ኤርትራ ትደግፋለች የሚል ስሞታም እንደሚነሳባት ዘገባው አክሏል። በዚሁ ውስብስብ የተፋጠጡትን ኢትዮጵያና ኤርትራን ወደ ከፋ ግጭት ውስጥ ሳይገቡ የአውሮፓ ህብረት ሁሉንም ኃይሎች ወደ ውይይት መድረክ በማምጣት መፍትሄ መፈለግ ይኖርበታል ሲል የአውሮፓ የውጭ ግንኙነት ምክር ቤት ኢሲኤፍአር አመልክቷል። ወደ ቀጣይ መረጃ አለፍ። የአማራ ክልል በዓል ተጓዥ ፈተናዎች። በዘንድሮ የፋሲካ ትንሣኤ በዓልን ለማክበር ከአንድ አካባቢ ተነስተው ወደ ክልሉ የተለያዩ አካባቢዎች ለመሄድ ጥረት ያደረገው የአማራ ክልል ነዋሪዎች በጉዟቸው አስቸጋሪ ሁኔታዎች እንዳጋጠሟቸው አስታወቁ። ችግሩም በክልሉ የተለያዩ አካባቢዎች ካሉት ግጭቶች ጋር የተያያዘ መሆኑን ነዋሪዎቹ ለዶቼ ቬለ ገልጸዋል። በመንግስት የጸጥታ አካላትና በፋኖ ኃይሎች መካከል የቀጠለው ግጭት መሆኑን የገለጹት ነዋሪዎች ዘንድሮ በተለያዩ አካባቢዎች የነበሯቸውን ጉዞዎች ፈታኝ ያደረጉባቸው መሆኑን አመልክተዋል። ስም አይገለጽ ያለው አንድ ተጓዥ በክልሉ የተለያዩ አካባቢዎች በመንግስትና በፋኖ ታጣቂ ኃይሎች መካከል በሚካሄደው ጦርነት የተነሳ እንደ በፊቱ በዓልን ከቤተሰቡ ጋር ማሳለፍ አልቻልንም ሲሉ ተናግረዋል። ነዋሪዎቹ በየአካባቢው በርካታ ኬላዎች ያሉ መሆኑንና ጠበቅ ያሉ ፍተሻዎችም እንደሚካሄዱ እንደዚሁም ግጭቶች ባሉባቸው የክልሉ አካባቢዎች የትራንስፖርት አገልግሎት የሌለ በመሆኑ መቸገራቸውን ለዶቼ ቬለ ተናግረዋል። በአንዳንድ አካባቢዎች በዓሉን ከቤተሰብ ጋር ለማክበር ከፊሉን ጉዞ በተሽከርካሪ ቀሪውን ደግሞ በእግራቸው ጭምር ለመጓዝ ግድ ያላቸው መሆኑንም የተናገሩ አሉ። አንዳንዶቹ አስተያየት ሰጪዎች ደግሞ ካለው ሁኔታ አንጻር ጉዞ አድርገው በተለያዩ አካባቢዎች ካሉ ቤተሰቦቻቸው ጋር የዘንድሮን የፋሲካ በዓል ማክበር አለመቻላቸውን ለዜና ወኪሉ ተናግረዋል።
የትንሣኤ በዓልን ለማክበር መነሻውን ኮምቦልቻ ከተማ አድርጎ ወደ በቅሎ ማነቂያ መዳረሻውን ያደረገው ወጣት መንገዱ ከፍተኛ ፍተሻ ያለበትና አድካሚ ቢሆንም ሰቀላና ድልብ በተባሉ አካባቢዎች በነበረ ተኩስ በአስቸጋሪ ሁኔታ ወደ ቤተሰቦቹ መድረሱን ተናግሯል። በፋኖ ታጣቂዎችና በመንግስት መካከል ግጭትን ከሚያስተናግዱ አካባቢዎች መካከል አንዱ የሆነው የሰሜን ወሎ ግዳን ወረዳን መዳረሻ አድርጎ የተነሳው ወጣትም ከወልዲያ ከተማ ተነስቶ ሙጃ ከተማ በሰላም ቢደርስም ከዚያ በኋላ ወደ ይባር ለመሄድ ትራንስፖርት በማጣታችን በእግር መጓዙ ለደህንነታችን አስጊ በመሆኑ ትንሣኤን ከቤተሰብ ጋር ለማሳለፍ የነበረው ዕቅድ እንዳልተሳካ ለዶቼ ቬለ በሰጠው ማብራሪያ ተናግሯል። ወደ ቀጣይ መረጃ አለፍ። የከሰም ስኳር ፋብሪካ በችሎት ክስ ሊቀርብበት ነው። በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የከሰም ስኳር ፋብሪካ ከ1000 በላይ የሚሆኑ ሰራተኞቹን የ2 ወር ማስጠንቀቂያ በመስጠት የሥራ ውላቸው እንዲቋረጥ ማድረጉ ቅሬታ አስነስቷል። ስሜ እንዳይጠቀስ ያለው አንድ ሰራተኛ በአሁኑ ሰዓት ሰራተኞቹ በመጠለያ ጣቢያና ከዘመድ ጋር ተጠግተው እንደሚገኙ ገልጸው ለ2 ወራት ያህል ደሞዝ ባለመከፈሉ በከፋ ችግር ውስጥ መውደቃቸውን መናገራቸውን ቲክቫ ኢትዮጵያ ዘግቧል። የከሰም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር አቶ ጌታሁን አርፊጮ በበኩላቸው ፋብሪካው ሰራተኞችን ከስራ ያሰናበተበት መንገድ ከህግ አግባብ ውጭ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩን ገልጸዋል። የከሰም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር አቶ ጌታሁን በጉዳዩ ዝርዝር ፋብሪካው ሰራተኞችን ሲያሰናብት የ2 ወር ማስጠንቀቂያ ማለትም ሚያዝያ 10 2017 ዓ.ም የሚያበቃ ውል በመስጠት ነው ያሉ ሲሆን ይህ ደግሞ ትክክል አይደለም። በመጀመሪያ ሰራተኞችን በአጭር ጊዜ ውስጥ ከመበተን አማራጮችን መመልከት ነበረበት ብለዋል። በአማራጭነትም ወደ ሌሎች መስሪያ ቤቶች አዘዋውሮ ማሰራት ወይም እዛው ግቢ ውስጥ ምርት ሊሰጡ የሚችሉ ሰብሎችን እያመረቱ እንዲቆዩ ማድረግ ይችል ነበር። ፋብሪካው ለወጪ ቅነሳ ሲል የሰራተኞችን ጥቅም አሳጥቷል፣ መብትም ጥሷል ሲሉ ቅሬታ አሰምተዋል። ሰራተኞቹ በ2 ወር የማስጠንቀቂያ ጊዜ ከሰጠ በኋላ 1 ወር ከ14 ቀን ወደ ኋላ ተመልሰው የዓመት ረፍት እንዲሞሉ ማስገደዱንም ተናግረዋል። ይህም ትልቅ የመብት ጥሰት ነው ያሉት የሰራተኞች ማህበር ሊቀመንበር በዚህ ወቅት ስራ ላይ ነበሩ፣ ደሞዝም በልተውበታል። ይህንን አናደርግም ያሉ ሰራተኞች በቅርብ አለቆቻቸው በግዳጅ ዓመት ረፍት እንዲሞሉ መደረጋቸውንም አክለዋል። ይህ የሆነበት ምክንያትም ሰራተኛው ዓመት ረፍቱን በገንዘብ እንዳይጠይቅ ለማድረግ ታስቦ እንደተደረገም አስረድተዋል። ሴት ሰራተኞችን በተመለከተ በአሰሪ ሰራተኛ አዋጅና በህብረት ስምምነቱ መሰረት ነፍሰ ጡር በሆኑበት ሰዓትና ወልደው 4 ወር እስኪሞላቸው ድረስ ከስራ አይቀነሱም ይላል። ይህ ህግ ግን በፋብሪካ መጣሱን መናገራቸውን የዜና ምንጩ አመልክቷል። ማስጠንቀቂያ አሰጣጡም ህግን የተከተለ አለመሆኑን ያነሱ ሲሆን በአሰሪና ሰራተኛ አዋጁ መሰረት 1 ዓመት ያገለገለ የ1 ወር ማስጠንቀቂያ ይኖርበት ነበር ብለዋል። እስከ 9 ዓመት ላገለገለ 2 ወር፣ ከ9 ዓመት በላይ ላገለገለ 3 ወር የማስጠንቀቂያ ይሰጠው ነበር። ፋብሪካው ግን ይህን አላደረገም ሲሉ ገልጸዋል። በመጨረሻም የጀነራሉ ያልተጠበቀ ውሳኔ። ከ2 ዓመት የእርስ በእርስ ጦርነት በኋላ ዳግም ለ2 የመከፈል አደጋ በተጋረጠባት ሱዳን የሉዓላዊ ምክር ቤቱ ሊቀመንበር ጀነራል አልቡርሃን ከፍተኛ ሹማምንቶቻቸውን ከስልጣን ለማንሳት በዝግጅት ላይ ናቸው። ጀነራሉ የውጭ ጉዳይ ሚኒስትሩን ከስልጣን ማንሳታቸው ተሰምቷል። የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይል አርኤስኤፍ ትይዩ መንግስት መመስረቱን ይፋ ማድረጉ ይታወቃል። ይህም ለ2 ዓመታት በእርስ በእርስ ጦርነት የታመሰችው ሱዳን ዳግም ለ2 በመከፈል ስጋት ውስጥ መክተቱን የተገለጸው ጀነራል አብዱልፈታህ አልቡርሃን መንግስታዊ ስልጣኑን ለማጠናከር በሚል የውጭ ጉዳይ ሚኒስትራቸውን ከኃላፊነት አንስተዋል። የሱዳን የሉዓላዊ ምክር ቤት ሊቀመንበሩ ጀነራል አልቡርሃን ከውጭ ጉዳይ ሚኒስትራቸው በተጨማሪ የሃይማኖታዊ ጉዳዮች ሚኒስትርም ከኃላፊነታቸው አንስተዋል። ከኃላፊነታቸው የተነሱት የውጭ ጉዳይ ሚኒስትር አሊ ዩሱፍ ከስልጣኔ ስወርድ ለውዱ ሀገሬ ባደረግኩት አስተዋጽኦ ኮርቼ ነው ያሉ ሲሆን ለሀገሬ ታማኝ ወታደር ሆኜ እቀጥላለሁ ብለዋል። ከሁለቱ ውጪ ሌሎች ሚኒስትሮችም የሱዳን ጦር አዲስ መንግስት መመስረቱን ከማሳወቁ በፊት ከኃላፊነታቸው እንደሚነሱ ሱዳን ትሪቢዩን ዘግቧል። ከቀናት በፊት 2ኛ ዓመቱ በደፈነው የሱዳን ጦርነት የተጀመሩ የድርድር ሂደቶች ሳይሳኩ ውጊያው አሁንም እንደቀጠለ ነው። በአህጉራዊና ዓለም አቀፍ አሸማጋዮች በኩል በርካታ ውይይቶች ቢካሄዱም የሱዳን ጦር የፈጥኖ ደራሽ ኃይሉ ታጣቂዎች ከሁሉም የከተማ አካባቢዎች ለቀው እንዲወጡና ትጥቅ እንዲፈቱ በመጠየቁ ከስምምነት ሊደረስ አልቻለም። አርኤስኤፍ በበኩሉ የጦሩን ቅድመ ሁኔታዎች የሰላም ጥረቶች ለማደናቀፍ የታለሙ እንቅፋቶች ሲል ተቃውሟቸዋል። የትራምፕ አስተዳደር በዓለም አቀፍ የታሪፍ ጦርነትና በሌሎች ቀውሶች ላይ ትኩረት በሚያደርግበት በአሁኑ ወቅት የሱዳን ተፋላሚ ኃይሎች እንደ አፍሪካ ህብረትና ኢጋድ ባሉ ክልላዊ ተቋማት ተጽዕኖ ሊደረግባቸው እንደማይችል ነው የተገለጸው። ይህም ጦርነቱን ሊያራዝም ይችላል ከሚል ስጋት በተጨማሪ የፈጥኖ ደራሽ ጦሩ በቅርቡ የትይዩ መንግስት መስርቻለሁ ማለቱን ተከትሎ ሱዳን ዳግም ለ2 የመከፈል አደጋ እንደተጋረጠባት ያመለከተ ሆኗል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።